ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ሳምንት የኢዜአ ስፖርት ሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የ23ኛው የፊፋ ዓለም ዋንጫ ፍጻሜ ጨዋታን የተመለከቱ መረጃዎች ይዘናል። ፕሮግራሙን በመምራት እኔ ሙሴ መለስ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ሰኔ 4 አህዱ ብሎ የጀመረው 23ኛው የፊፋ ዓለም ዋንጫ ትላንትና በፍጻሜ ጨዋታ ተጠናቋል። እንደ አውሮፓውያን አቆጣጠር በ2026 የተካሄደው 23ኛው የፊፋ ዓለም ዋንጫ በብዙ መልኩ ታሪካዊ የሚባሉ 48 ሀገራት ለመጀመሪያ ጊዜ ተሳትፎ ያደረጉበት ነው። 4 ሀገራት ኬፕ ቨርዴን፣ ኩራሳውን፣ ጆርዳንን ጨምሮ አዳዲስ ሀገራት ኡዝቤኪስታን ጨምሮ ማለት ነው። እነዚህ 4 ሀገራት አዲስ ተሳታፊ ሀገራት ናቸው። ለመጀመሪያ ጊዜ ራውንድ 32 ፎርማት የተዋወቀበት ውድድር ነበረ። ኬፕ ቨርዴም ጥሩ ግስጋሴ ያደረጉበት የዓለም ዋንጫ ነበረ። የአፍሪካ ሀገራትም በታሪክ ከፍተኛ ቁጥር ያለው ብሔራዊ ቡድን ያሳተፈችበት የዓለም ዋንጫም ሆኖ አልፏል። 9 ሀገራት አጠቃላይ 10 ሀገራት ዲሞክራቲክ ኮንጎ በጥሎ ማለፍ ጨምሮ 10 ሀገራት ተሳትፏል። ትልቅ ጉዞ ያደረገችው ሞሮኮ ናት። ሞሮኮ ሩብ ፍጻሜ ደርሳ በፈረንሳይ መሸነፏ የሚታወስ ነው። ረጅም ጊዜ አዝናኝ የሆነ እንቅስቃሴ የተደረገበት በአማካይ ከ3 ከ4 ጎሎች በላይ የሚቆጠሩበት የዓለም ዋንጫ ነበረ። ትላንትና ፍጻሜውን አግኝቷል። የመዝጊያ ስነ ስርዓትም ተካሂዶ ነበረ። እና አይሾ ስፒድ ታዋቂው አሜሪካ ዩቱበር፣ እነ ቶም ክሩዝ፣ ሻኪራ፣ የተለያዩ የዓለማችን ታዋቂ አርቲስቶች፣ ዘፋኞች፣ አቀንቃኞች፣ የኪነ ጥበብ ባለሙያዎች እንግዲህ የዓለም ዋንጫ መዝጊያ ስነ ስርዓቱን ደማቅ አድርገውታል። ይሄ የመዝጊያ ስነ ስርዓት በኒውዮርክ ኒው ጀርዚ ስቴዲየም የተከናወነ ነበረ። እንግዲህ ከዛ በኋላ የጨዋታ የደረገው የፍጻሜው ጨዋታ በስፔንና በአርጀንቲና መካከል የተካሄደ ነበር። ከጨዋታው ፊት እንግዲህ የነበሩ ጉዳዮችን ለማስታወስ ያክል ያው እነዚህ ሁለት ቡድኖች ከደረሱ በኋላ ማን ያሸንፋል የሚለው ጉዳይ በጣም በስፋት መነጋገሪያ ነበር። በተለይም ላሚን ያማል አዲሱን ዙፋን ከሜሲና ከሮናልዶ ይረከባል ወይስ ሜሲ ሁለተኛ ዓለም ዋንጫውን ይዞ ያጠናቃል? ስፔንስ ይህን አስደናቂ ጉዞ ይዛ ትቀጥላለች። አርጀንቲናም ከ64 ዓመታት ከብራዚሉ በኋላ ባክ-ቱ-ባክ ዋንጫ በማንሳት አዲስ ታሪክ ትጽፋለች፣ ለ4ኛ ጊዜ ዋንጫ ታነሳለች የሚለው። ስፔንም እንደዚሁ ከ16 ዓመታት ጥበቃ በኋላ ዋንጫውን ታነሳለች አታነሳም የሚለው ጉዳይ መነጋገሪያ ነበረ። አብዛኛው ግምት ለስፔን ነው ሲሰጥ የነበረው። አርጀንቲናም ታሸንፋለች የሚሉ ግምቶች ቢኖርም በእግር ኳስ ተንታኞች አብዛኛው ግምት የነበረው የስፔን ነው። ስፔን ባላት የጨዋታ እንቅስቃሴ የሳቢ ና የማራኪ የኳስ እንቅስቃሴ ጥሩ የሚባል እንቅስቃሴ አድርጋለች። ከዛ በተጨማሪ በዘንድሮ ዓለም ዋንጫ 1 ግብ የተቆጠረባት ሀገር ከመሆኑ አኳያ ቅድሚያ ግምቱ አግኝታች። አርጀንቲና ቀለል ያለ መንገድ ደርሷታል። በዛ መንገድ ነው ፍጻሜ የደረሰችው ቢባልም በተለያዩ በጥሎ ማለፍ ጨዋታዎች የተፈተነችባቸው ከዳኛ ጋር በሚነሱ ጉዳዮችም በተደጋጋሚ በጥሎ ማለፍ ጨዋታዎች ላይ ስማ ሲነሳ ነበረ። እንግዲህ ያንን ተቋቁማ እንግዲህ አልፋ ለፍጻሜ ደርሳለች። ክብሯ ልታስጠብቅ ትችላለች በመጣችበት መንገድ የሚል የብዙ አርጀንቲናውያን ተስፋ ነበረ። ግን ይሄ ትላንትና በነበረው ጨዋታ ሳይሆን ቆርቷል። ስፔን ከአርጀንቲና ያደረጉት ጨዋታ እንግዲህ ስፔን ብቻዋን ተጫውታ ብቻዋን አሸነፈች ማለት ይቀላል። በአጠቃላይ የጨዋታው እንቅስቃሴ በዓለም ዋንጫ የፍጻሜ ታሪክ ውስጥ በቅርብ ጊዜ ከተመለከትኳቸውም የዓለም ዋንጫ የፍጻሜ ጨዋታዎች በጣም የአንድ ቡድን ፍጹም የበላይነት የታየበት፣ በተለይ የስፔን የጨዋታ እንቅስቃሴ ከፍተኛ ብልጫ ወስዳ ነው ስፔን የተጫወተችው። የግብ ዕድሎችን በመፍጠር በመጀመሪያው መደበኛ 90 ደቂቃ 12 ኢላማቸውን የጠበቁ ሙከራዎችን አድርጋለች። በጣም ሰፊ ብልጫ እንደወሰደች ማየት ይቻላል። በ90ው ደቂቃ አርጀንቲና ምንም አይነት ኦልሞስት የግብ ሙከራ አላደረገችም። ይሄ በዘንድሮ ዓለም ዋንጫ የመጀመሪያው ነው የሚል ነገር እንግዲህ በጨዋታዎች ተንታኞች ሲነሳ ነበርና አርጀንቲና በጣም ደካማ የሚባል እንቅስቃሴ ነበር። የስፔንን ጫና ተቋቁማ በካውንተር ለመሄድ
እንቅስቃሴ ታደርጋለች። በጥልቅ የመከላከል እንቅስቃሴ ነበር። ያም ስፔን ይበልጥ እንድታደርግ አድርጓል። የአርጀንቲናው ግብ ጠባቂ ኤሚሊያኖ ማርቲኔዝ በተደጋጋሚ ጊዜ የሚሞከሩበትን የግብ ሙከራዎች እንግዲህ ለማዳን ችሏል። ይሄ እንግዲህ ከስፔን ጫና መፍጠርና የአርጀንቲና የመጫወት አለመፈለግ ወደኋላ አፈግፍጎ የመጫወት እና የማጥቃት እንቅስቃሴ ፍላጎት አለመኖር የመነጨ ነው ማለት ይቻላል። ስፔን በአጠቃላይ በነበረው ጨዋታ ብልጫ ከመውሰዷ ባለፈ አርጀንቲናም ከፍተው ቢጫወቱ ለስፔን የበለጠ ተጋላጭ እንሆናለን፣ በርካታ ግቦች ይቆጠሩብን የሚል አይነት ስጋት ያለበት ወይም ደግሞ የሚል አይነት ኮንሰርን ያለበት ያጫወት ስል በዛ መንገድ ነው ስፔንን መመከት የምንችለው። ስፔንን የማጥቃት እንቅስቃሴ መግታት የምንችለው አይነት አንድምታ ያለው የጨዋታ እንቅስቃሴ ያደረጉት። በመደበኛው 90 ደቂቃ እንግዲህ ግብ አልተቆጠረም። 93ኛው ደቂቃ ላይ በጨዋታው ከነበሩ አንዱ ክስተቶች የቼልሲ አማካይ ተጫዋች ኤንዞ ፈርናንዴዝ የአርጀንቲና የአማካይ ተጫዋች ነው። በ93ኛው ደቂቃ በሁለት ቢጫ በቀይ ካርድ ሰነብቷል። የኤንዞ ፈርናንዴዝ በቀይ ካርድ መውጣት አርጀንቲናን ጎድቷታል መቻል። በተለይ በጭማሪው ሰዓት ላይ 30 ደቂቃ ስፔን በጣም በከፍተኛ ጫና ነው ስትጫወት የነበረው። መደበኛ 90 ደቂቃ ላይ ስፔን የምታሸንፍባቸው ድሎች ቢኖርም ቅድም እንዳነሳሁት ኤሚሊያኖ ማርቲኔዝ በርካታ ኳሶችን ሲያድን ነበርና በአጠቃላይ የነበረው እንቅስቃሴ ይህን ይመስል ነበረ። 30 ደቂቃ ከጨመረ በኋላ የመደበኛው ጨዋታ ግብ ከተጠናቀቀ በኋላ 30 ደቂቃ ስፔን መሆኑም ጫና ፈጥሮ መጫወቱን ቀጥሎ ተቀይሮ የገባው ፌራን ቶሬስ የባርሴሎና የፊት መስመር ሰላፊ በ106ኛው ደቂቃ ሌላኛው ተቀይሮ የገባው ኒኮ ዊሊያምስ ያደረገለትን አሲስት ተመርኩዞ እንግዲህ በግሩም ሁኔታ ግብ በማስቆጠር ፔናልቲ ቦክስ ውስጥ ስፔንን አሸናፊ ያደረገበት አጋጣሚ ፈጥሯል። ስፔን ከዛ በኋላ ጨዋታውን ተቆጣጥራ በመጫወት ውጤቱን አስጠብቆታል። አርጀንቲና ከገባ በኋላ መጠነኛ በሆነ መልኩ ለመነቃቃት ጥረው ነበር። በጣም ጊዜው ከሄደ በኋላ ጊዜው ከረፈደ በኋላ ነው ወደ ዘገየ ማጥቃት እንቅስቃሴ አርጀንቲና የገባችው። ያንንም ተከትሎ የተሞከሩ ሙከራዎች ብዙም ያን ያህል ውጤታማ አልነበሩ። ምናልባት ተቀይሮ የገባው የዲያጎ ሲሞን ልጅ የሞከራት ኳስ እንግዲህ ጁሊያኖ ሲሞኔ የሞከራት ኳስ ካልሆነች በስተቀር አርጀንቲና ያን ያህል አጠቃላይ ስፔን የሚፈትን የስፔኑን ግብ ጠባቂ ዩናይ ሲሞን የሚፈትን ምንም አይነት ሙከራ በመቶ ደቂቃ ውስጥ አድርጋለች ለማለት ይከብዳል። አንድ ቀለል ያለ ሙከራ ከማዳኑ በስተቀር አርጀንቲና ጥሩ እንቅስቃሴ አደረገችም። ሊዮኔል ሜሲ ብዙ ሰርቪስ አላገኘም። ኳስ በተደጋጋሚ ጊዜ ወደሱም አይመጣም ነበር። በአጠቃላይ የተወሰደባት ብልጫ ሜሲ በጨዋታው ላይ እንዲዋጣ አድርጓል። ብዙም ኢምፓክቱ ተጽዕኖ አልታየም ሜሲ በትላንትናው ጨዋታ ላይ። በአጠቃላይ ስፔን እንደ ቡድን ያሳየችው የጨዋታ እንቅስቃሴ በፍልስፍና በኳስ በመጫወት ፍልስፍና በማመን እስከ መጨረሻው ድረስ በመፋለም ባሳየችው እንቅስቃሴ እንግዲህ ያ እንቅስቃሴ ያልፋት ፍሬ አፍርቶ በጭማሪ ሰዓት በተቆጠረ ጎል 1-0 አርጀንቲናን በመርታት የዓለም ዋንጫን ለሁለተኛ ጊዜ አንስታለች። እንግዲህ ለመጨረሻ ጊዜ አድማጭ ተመልካቾቻችን ስፔን ዋንጫ ያነሳችው እንደ አውሮፓውያን አቆጣጠር በ2010 በአፍሪካ ምድር ለመጀመሪያ ጊዜ የተካሄደው በደቡብ አፍሪካ አስተናጋጅ የተከናወነው 19ኛው የፊፋ ዓለም ዋንጫ በፍጻሜው 1-0 አሸንፋ ነበር። ከትላንትና የፍጻሜ ጨዋታ ጋር ጨዋታ የሚመሳሰለው ነገር ያው ተጋጣሚ ቡድን እንዳለ ሆኖ በወቅቱ ናይጀል ዲዮንግ በቀይ ካርድ ወጥቶ ነበር። እንደዚሁ ከኔዘርላንድ በኩል በጭማሪው ሰዓት እንደዚሁ ያለ በ10 ተጫዋች ተጫውታለች ኔዘርላንድስ። በአጠቃላይ ትላንትናም እንደዚሁ አርጀንቲና በመደበኛው 90 ደቂቃ ኤንዞ ፈርናንዴዝ በመውጣቱ በቀይ ካርድ ተጨማሪ ሰዓት ላይ በጎዶሎ ተጫዋች ተጫውታለች። ያኔም አንድሪሽ ኔስታ የፍጻሜው ጨዋታ ላይ ግብ ሲያስቆጥር በጭማሪው 30 ደቂቃ ነበር ያስቆጠረው። ትላንትና ፌራን ቶሬስም በጭማሪው ሰዓት ነበር ያስቆጠረው። ይሄ በጣም የተለየ አጋጣሚ ነው ማለት ይቻላል። ስፔን ወቅቱ አውሮፓ ዋንጫ አሸናፊ ነች። አሁን የዓለም ዋንጫ አሸናፊ ሆናለች። አርጀንቲና ኮፓ አሜሪካ አሸናፊ ነበረች። አጠቃላይ አርጀንቲና የዓለም ዋንጫው አሸናፊ ናት። ያን ክብሯን ማስጠበቅ አልቻለችም። ስፔን ሌላኛው የግጥምጥሞሽ 2010 ዓለም ዋንጫ ከማንሳቷ በፊት 2008 የአውሮፓ ዋንጫ እንደዚሁ አንስታ 2010 ዓለም ዋንጫ ያነሳችው
ከዚህ በፊትም ከ2 ዓመት በፊት 2004 የአውሮፓ ዋንጫ አንስታውን በድጋሚ ዓለም አሸናፊ መሆኑ ግጥምጥሞሹን የተለየ አድርጎታል። ይህ በጣም በስፋት ሲነሳ የነበረ ጉዳይ ነው። የሁለቱ አህጉራት አያላን እንግዲህ አርጀንቲና ከዓለም ዋንጫ የወቅቱ አሸናፊነት ባለፈ የኮፓ አሜሪካ ሻምፒዮን ነበረች። የኮፓ አሜሪካ ሻምፒዮን የዓለም ዋንጫ ሻምፒዮን ያደረጉ ጨዋታ ነው ማለት ይቻላል። የሁለቱ አህጉራት ሀያላን ቡድኖች ያደረጉ ጨዋታ በስፔን ፍጹም የበላይነት ፍጹም ብልጫ በአሸናፊነት ተጠናቋል። የስፔን 16 ዓመታት ጥበቃ አክተሟል። ስፔን በጣም የሚገባት አሸናፊነት በአጠቃላይ በቶርናመንቱ ባሳየችው እንቅስቃሴ በጨዋታ ፍልስፍና የኳስ ሀገር መሆኗን በቴክኒክ የበለጸጉ የዳበሩ ተጫዋቾች በኳስ በጣም የዳበሩ ተጫዋቾች ያሉባት በኳስ ክህሎት የዳበሩ ተጫዋቾች ያሉባት ሀገር መሆኗን በግልጽ አስመስክራለች። ይህም በትናንትናው ጨዋታ ታይቷል። አጠቃላይ የነበረው እንቅስቃሴ ስፔን ከተገቢም በላይ ዲዘርቭድ ዊን የሚባል ነገር አለ፣ ግን ተገቢ አሸናፊ ከዛ በላይ ነው። ስፔን ከሚገባዋል ከሚባል በላይ በአጠቃላይ በትናንትናው ጨዋታም በውድድሩ ላይም ባሳየው ብቃት እንግዲህ አሸናፊነቱን ያረጋገጠ። በመጀመሪያ የምድብ ጨዋታ ከኬፕ ቨርዴ ጋር 0-0 ስትል ላይ የስፔንን የዋንጫ ተጠባቂነት ያው ፈረንሳይ ነበረች ቅድሚያ ግምቱን ያገኘችው አርጀንቲናን ጨምሮ። ስፔንም ተጠብቃ ነበር ዓለም ዋንጫውን ተነሳለች ተብሎ፣ ግን ከኬፕ ቨርዴ ጋር በነበራት ጨዋታ አቻ መውጣቷ የስፔንን የዋንጫ ተፎካካሪነት ጥያቄ ውስጥ የከተ ነበር። ይሁንና ከዛ በኋላ ስፔን በጨዋታ ራሷን እያሻሻለች የዓለም ዋንጫ ፍጻሜ የተጠበቀችውን ፈረንሳይም በአስገራሚ ሁኔታ በድንቅ ጨዋታ 2-0 መርታ ለፍጻሜ አለፈች። ትናንትናም የወቅቱን አሸናፊ አርጀንቲናን በመርታት ለሁለተኛ ጊዜ ዓለም ዋንጫን አንሳለች። አርጀንቲና ባክ ቱ ባክ የማሸነፍ ህልሟን ተሳካም። ለአራተኛ ጊዜ ዋንጫውን የማሳካት ህልሟም እንደዚሁ ሳይሳካ ቀርቷል። ከፍጻሜው ጨዋታ መጠናቀቅ በኋላ እንግዲህ የፊፋ ፕሬዚዳንት ጃኒ ኢንፋንቲኖ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በተገኙበት ስፔን ዋንጫውን ተቀበለች። ፔድሪ የቡድኑ አምበል ዋንጫውን ከፍ አድርጎ አንስቷል። የኮከብ ተጫዋቾች ሽልማትም ነበረ። ፔድሪ የ30 ዓመቱ አማካይ ተጫዋች ፔድሪ የጨዋታ ኮከብ አጠቃላይ የውድድሩ ኮከብ ተጫዋች ነው። የጨዋታ ኮከብ የነበረው ፌራን ቶሬስ ነበር በትላንት ጨዋታ። አጠቃላይ የውድድሩ ኮከብ ተጫዋች ሆኖ የተመረጠው ደግሞ የ30 ዓመቱ የማንቸስተር ሲቲ አማካይ ሮድሪ ነው። የአንድ ጊዜ ባለን ዶር አሸናፊ መሆኑ ይታወቃል። ሌላኛው እንግዲህ የኮከብ ተጫዋቾች ሽልማት የነበረው ምርጥ ወጣት ተጫዋች ነበረ። ፓው ኩባርሲ 19 ዓመቱ የባርሴሎና ተከላካይ ይህንን ክብር ወስዷል። ኮከብ ግብ ጠባቂውን ከስፔን ነው። የስፔኑ ግብ ጠባቂ ኡናይ ሲሞን ኮከብ ግብ አግቢ ሆኗል። ለ10 ሰዓታት ግብ ሳይቆጠርበት በቤልጅየም ነበር የተቆጠረበት። እሱም የዓለም ዋንጫ አዲስ ክብረ ወሰን ሆኖ ተመዝግቧል። የሚገባው ወሳኝ ነው ማለት ይቻላል። በኮከብ ግብ አግቢነት ኪሊያን ምባፔ በ8 ጨዋታ 10 ጎል በማስቆጠር አንደኛው ነው። ሜሲ ትላንትና ግብ ያስቆጥራል ተብሎ ቢጠበቅም ግብ አላስቆጠረም። ያን ተከትሎ ኪሊያን ምባፔ ለሁለተኛ ተከታታይ ዓለም ዋንጫ ኮከብ ግብ አግቢ ሆኖ ተመርጧል። እንግዲህ የዓለም ዋንጫም ጊዜም ከፍተኛ አስቆጣሪ ነው። በ22 ጎሎች በዚህ ውድድር 10 ጎሎች አስቆጥሯል። በ3 ዓለም ዋንጫ 2 ጎል በማስቆጠር ነው በ27 ዓመት እድሜው በዓለም ዋንጫ አዲስ ታሪክ የጻፈበትን አጋጣሚ ለመመልከት ችለናል። ያው ከጨዋታው በኋላ አሰልጣኞችም ማስተያየታቸውን ሰጥተው ነበረ። የስፔኑ አሰልጣኝ ሉዊስ ዴላ ፎንቴ በውጤቱ ደስተኛ መሆናቸው ነው። ጨዋታው ግን እስከ ጭማሪ 30 ደቂቃ መሄድ እንዳልነበረበት ገልጸዋል። በተለይ ሚላኖ ማርቲኔዝ ያዳናቸው ኳሶች አርጀንቲናን ጨዋታው ላይ እንድትቆይ አድርገዋል ሲሉ አስተያየታቸውን ሰጥቷል። ሌላኛው እንግዲህ የአርጀንቲና ወቅቱ አሰልጣኝ ሊዮኔል ስካሎኒ በጣም በውጤቱ አዝነናል፣ የምንችለውን አድርገናል፣ ስፔን አሸንፎናል፣ ይሁንና ግን በጣም በውጤቱ ተከፍተናል ሲሉ አስተያየታቸውን ሰጥተዋል። በአጠቃላይ ቡድኑ በዘንድሮ ዓለም ዋንጫ ባሳየው እንቅስቃሴ በሰጠው ነገር ደስተኛ እንደሆኑ ተናግረዋል ማለት ነው ሊዮኔል ስካሎኒ። እነዚህ ሁለቱ አሰልጣኞች እንግዲህ አስተያየት ይህንን ይመስላል። ስፔን ለሁለተኛ ጊዜ የዓለም ዋንጫን አንስታለች። ላለፉት 38 ቀናት በአሜሪካ፣ ሜክሲኮ፣ ካናዳ ጣምራ አዘጋጅነት ሲካሄድ የነበረው ውድድርም ፍጻሜውን እንደዚሁ አግኝቷል። ህብረተሰቡም የሰዓቱ ሁኔታ አመቺ ባይሆንም በተለይ ከጥሎ ማለፍ በኋላ ያሉ ተመልካቾች ጨዋታዎችን የኢትዮጵያ እዚህ ያሉ ተመልካቾችም ሲመለከቱ በዓለም ደረጃ እንደዚሁ ከጥሎ ማለፍ በኋላ ያሉ ጨዋታዎችን በስፋት
የመመልከት ነገር ነበረ። ግማሽ ፍጻሜ ጨዋታዎችም ለኢትዮጵያ ሰዓት አመቺ ነበሩ። 4 ሰዓት የተደረጉ ጨዋታዎች በመሆናቸው ትናንትና በርካታ ተመልካቾች በየቦታው ሲከታተሉ ነበረ ይህንን ጨዋታ። በአጠቃላይ እንግዲህ ኳስ ያሸነፈችበት የዓለም ዋንጫ ነው የሚሉ አስተያየቶች ሲነሱም ነበር። አርጀንቲና ብሔራዊ ቡድን በዳኛ ሲታገዝ ነበር የሚሉ በጣም በስፋት መነጋገሪያ የሆኑ ሀሳቦች ሲነሱ ነበረ። አንዳንድ ውሳኔዎች በአርጀንቲና በኩል ሄዷል። አንዳንድ ውሳኔዎች ደግሞ ከአርጀንቲና ተቃራኒ ሆኗል። በእነዚህ ውሳኔዎች ላይ አርጀንቲና ተጠቃሚ የሆነባቸው አጋጣሚዎች ነበሩ። በአጠቃላይ አርጀንቲና በዳኝነት ብቻ ታግዛ አለፈች፣ ፍጻሜ ደረሰች ባይባልም የተወሰነ አንዳንድ ውሳኔዎች አርጀንቲናን ፌቨር አድርጓል ማለቱ ትክክል ይመስለኛል። በዳኛ የሚደገፍ ነው ሙሉ ለሙሉ ለማለት ትንሽ አስቸጋሪ ነው። የሁላ ቶርናመንት በዳኛ ተደግፎ ፍጻሜ መድረስ የሚቻል አይደለም። ብቃቱንም የአርጀንቲናንን ብቃት የማሳነስ ነገር መስሎ ነው የሚታየኝ እኔ በግሌ ባለኝ ምልከታ ማለት ነው። አጠቃላይ ግን ስፔን በነበረው አመጣጥ በጣም ተፈትኖ የመጣበት ቤልጅየምን ያሸነፈበት በ16 ውስጥ ከዛ ውጪ በጥሎ ማለፍ ጨዋታዎች ላይ እያደገ መምጣት ድንቅ የጨዋታ እንቅስቃሴ በማድረግ በተለይ የቲኪታካ ፍሰት ያለው ፉትቦል በመጫወት ዋንጫውን አንስቷል። ሉዊስ ዴላ ፎንቴ ላይ ዘንድሮ ስፔን ብሔራዊ ላይ ብዙ ጥያቄዎች ሲነሱ ነበረ። ከመጀመሪያው የኬፕ ቨርዴ አቻ ውጤት በኋላ ያንን ትችት እንግዲህ ምላሽ የሰጠ ስፔን ያው እንግዲህ በቶርናመንቱ እያደገች መታ ዋንጫውን ማንሳት የቻለችበትን አጋጣሚ ለመመልከት ችለናል። በአጠቃላይ አዝናኝ ፉክር ከአጠቃላይ የነበረው ፉክር የሚመስል ነበር። ከ300 በላይ ግቦች የተቆጠሩበት ለመጀመሪያ ጊዜ 48 ሀገራት የተሳተፉበት 10 የአፍሪካ ሀገራት ተሳትፎ ያደረጉበት የዓለም ዋንጫ እንግዲህ ትላንትና ሊጠናቀቅ ግድ ብሏል። 48ቱ ጀመሩ። እንግዲህ ስፔን አሸናፊ መሆኗ እንግዲህ አንዱ ሪያሊቲ አንዱ እውነታ ሆኖ ተጠናቋል። አርጀንቲና ክብሯን ማስጠበቅ አልቻለችም፣ የብር ሜዳሊያ አግኝታለች። ቅዳሜ ዕለት በነበረው የደረጃ ጨዋታ የምንጊዜው ምርጥ የደረጃ ጨዋታ በተባለው ጨዋታ እንግሊዝ ፈረንሳይን 6-4 በማሸነፍ 3ኛ መውጣት የብር ሜዳሊያ አግኝታለች። ትላንት አርጀንቲና የብር ሜዳሊያ አግኝታለች። ስፔን የዋንጫው ባለቤት ናት። ቀጣይ እንግዲህ 2030 ላይ በስፔን ሞሮኮና ፖርቹጋል ጣምራ አዘጋጅነት ከ24ኛው ፊፋ ዓለም ዋንጫ እስኪሄድ ድረስ ባለው ቆይታ እንግዲህ ስፔን የዓለም ዋንጫ አሸናፊ የተባለች እንግዲህ እየተዘከረች ትቆያለች። ይህን ወርቃማ ያላትን ትውልድ ወርቃማ ብቻ ሳይሆን ወጣቱንም ትውልድ ከነ ሮድሪ በድንቅ ብቃቱ ከመለሰው ሮድሪ ጋር በማጣመር ያሳየችው እንቅስቃሴ በጣም ጥሩ የሚባል ነበር። አድማጭ ተመልካቾች እንግዲህ በዓለም ዋንጫ ላይ በነበሩ ዘገባዎች እንግዲህ ጥሩ ጊዜ እንዳሳለፍን ተስፋ አደርጋለሁ። በሌሎች መራ ጉዳዮች ከዚህ በኋላ የክረምት የተጫዋቾች ዙር መስኮት ይኖራል። የክለቦች ቅድመ ዝግጅት የሀገር ውስጥም የውጭም ይኖራል። ሌሎች አበይት ሀገራዊ አህጉራዊና ዓለም አቀፍ የስፖርት እውነቶች ይቀጥላሉ። በዚሁ ክረምት እነሱን የተመለከቱ መረጃዎችን በቀጣይ በስፋት የምንመለስባቸው ይሆናል። አድማጭ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራሜን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንብት።